yeroo tokko hojjetanis waan baay'ee gootanii isiniin darbu. Kanaafiyyuu biyya lafaa kanarraa wanti boqonnaa namaa kennu yoo jiraate du'a qofaadha. Anaafi guyyaan irraa guyyaa boqonnaa kootiiti. Yeroo gaarii qabaadha. Jechaan qabu bakka. Anaaf kun guyyaa madumaati. Guyyaan boqonnaa koo sarradha. Isin jaalladha. አታውቃት የላትምስ ሚዛን የዙዙ ሚዛን ካንገት ደር በላይ ነው እንጂ ካንገት በታች የለም። ሚዛን አንቺ ካንገት በታች ነው እንዴ? አው አራቢስ ለሁለት ሻማር በቃሽ ስቶሪታይ የዙዙ ከባዱ ጦር ማለት ነው ካንገት በላይ ነው። አንቺ ካንገት በላይ ምን ነው ከባድ እና ጦሩ ነው ዙዙ እንዴ አንዴ የምትወረውሪያት ቃል ነው ሰው ይንቀጠቀጣል። አንቺ አዝሬሻት ለሞዘር ነው እንዴ? ኖ ለማዘል ሳይሆን ያው ትንሽ ሚዛን ያለን እኛ ነን። የድምጽ ሚዛን ነው ወይስ አይ በሁሉም ነገር በኪሎም ያው ያካትታል። አዎ ድምጻችን ተመዝና አዎ ሁሉ ነገራችን ተመዝኖ በእኛ ተወሰነ። እነሱ ናቸው የሚችሉት ተባለ። ጫማችስ ጫማ በሰዓቱ አልተመዘነም። ምክንያቱም አንደኛው አሸኳኪት በከረከዝ መሄድ ትፈራለች። ለዛ ጫማ ብታረጉ ቆንጆ ይመጣ ነበር። ግን ለራሷ ያው ታውቃለሽ ዋና ትርጉሙ ራስ ምታት ነው ታውቃለሽ። ድምጽ አለው ለከረከዙ ድምጽ አለው። በጣም ሌላ ሰው ራሱ ሲያመው ጩኸት ምናምን አይፈልግም። የዚች ደግሞ ጩኸት ይፈልጋል። ምን ይፈልግ ነበር እኮ ግን ያው አለ አይደል እንትን ኮንታክት ፈጠረ። ያ መንፈስ ነው ማሪ መንፈስ ነው። አንኮ እጣን ነው። አንድ ቀን አጭሳ ነበር። አንደኛው አሸኳኪት የሱዳን እጣን አጭሳ ነበር። ብታይ ታላቂቷንም ዛት ነበር። በስንት መከራ ነኝ ያስለቀቅኳት። አሁን እና በምን ወሰን መሰለሽ ነይ ሾካኪት አሁን ግልጽ እናርገው። ሾካኪት ነይ ሾካኪት አለሽ የለሽ መስዋዕት የምትከፍልላት
አሁን አንድ ቀን ቀረኝ። ነገ ከጁማ ሰላትና ከመግሪብ ከኢሻ ሰላት በኋላ ያልቃል። በጣም ጎበዞች ናቸው እናንተ። ኧረ እናንተ የለም ይሄ ብቻ መሰለሽ አብዬ፣ ይሄ ብቻ መሰለሽ። እኔ ብታይ ከቲክታክ ለ3 ቀን ነው የጠፋሁት። ለ3 ቀን ከቲክታክ ጾም ነው የያዝኩት። ጾም ግን ታዲያ እንደዚህ መስዋዕትነት የተከፈለላት ሴትዮ ምን ታረጋለች በምላሹ ብለሽ ታስቢያለሽ? እንትን እስኪ ሁኔታዋን ጠይቃት። እንዲ አሁን ሽካኩ ኧረ ከባድ ነው። የሷስ ከባድ ነው። ሲጀመር እኛ ራስ ምታት ነው ያልነው እንጂ መንፈስ ነበር። አጨብጫቢ አለችን። ሁኔታ ነው የምራው ራሱ ሲያሙ ማለት ነው። የሆነ ትኩስ ነገር ምናምን ይፈልጋል እንጂ ጩኸት ይፈልጋል። የት ሀገር ነው? እውነት ነው። አጨብጫቢነት አጨብጫቢነት ነው። አጨበጨበች። እሷ ናት አጨባጨበች አለችው። እኔማ ዋናው እኮ አልነገርኩሽም አቢ። ሾካና ንጋርኛ እንድገባ እንዴ ቀረች። አንደኛዋ ሸኳኪት ቀረች። ጆሮ የምበሳ ድምጽ ይዛችሁ አለቻችሁ። አይደለም አቢ፣ ድምጻችሁ ከገዝ ተፈረጠኝ ስትል እኛ ጎሮሯችን አስቆረጥን፣ አሳጥር ነው። ይሄ እኮ ነው ዋና ምስጢሩ። ስናሳጥረው ግን አልተረዳችም እሷ እንጂ ብዙ ነው የከፈለች። በጣም ብዙ ነው። ይኸው የከፈልንበት ምክንያት አሁን ከመጣች ልንገርሽ። ሸኳኪት፣ ኧረ ሸኳኪት ተይ ሸኳሸኪ እንጂ የእሷ ደግሞ ይገርማል። አሁን አንበሳ አድርጋ ልጅቷ ልትፈረጥጥ ነው ወይስ ምንድን ነው? ፕሮፋይል አንበሳ አድርጋ ሸኳኩት ብላ አጨብጫቢ አለች። ሸኳኪት ብለን እኛ ለእሷ ብለን መስዋዕት ስንከፍልላት እሷ አጨብጫቢ ብላ አጨበጨበች። አጨብጭባ ጨፍራ ፖስተች። ከዛ እኔ አጨብጫቢ አይደለሁኝ አንበሲት ነኝ፣ ለእህቴ መስዋዕት ምከፍል ለ7 ቀን ብላ አንበሳ አረገች። ይሄ ነው ትርጉም፣ ሌላ ነገር የለው። ወይ አንቺ ሁሉ የምታረጉት ነገር ባለ ትርጉሙ ነው። በጣም ትርጉም አለው። ብታይ እኮ እኛ የቤታችን ኃላፊ ራሱ አስፈቅደን ነው ብታይ። ግን ችግሩ ትክዳለች። እናታችን ትፈቅድና ለሰዓቱ ለነገውን ትክዳለች። ግን ያው የምትክደው አልፈርድባትም። እኔ ያሳስበኝ ሌላ ነው። ምን መሰለች ኳንች የራሱ ምታት ያመማት ልጅ ማለት ነው። አሁን ጤናዋ እንዴት ነው? እኔ እንደዛው ነው አለች እንጂ ስታጣንም ችግር ነው፣ ስታገኘንም ችግር ነው። እንደው አሁኑ ስብስብ ብሎብናል። ስንጠፋም ችግር ነው። ገባሽ? ይመልስባታል ስታጣን ካላየችን። ስታየንም ደግሞ እዚህ ጋርም ስንቀመጥ አንዴ ላይ አብራ ታስቀምጠናለች፣ አንዴ ታራርቀናለች፣ አንዴ መሬት ታስቀምጠናለች፣ አንዴ ላይ ታወጣናለች። እኛማ ግራ ገብቶናል። በዚህ መላለም እንግዲህ አልተፈረደም። አሁን የግድ የሌላ እርምጃ መሄድ አለብን ብለን እያሰብን ነው። በቃ እኔም ልትባበራችሁ ፈቃደኛ ነኝ። ተባበሪን። ይሄ ነገር በምንም እንደሚለቃት እኛ ግራ ገብቶናል። ብታይ ለ3 ቀን ጠፋን። እስቲ ምናልባት ከለቀቃት ብለን ማለት ነው። ስንጠፋም ችግር ነው። ለምን ጠፋችሁ ትላለች። ስንመጣ ደግሞ አይሆንም ማሬ፣ መጥፋት አይሆንም። ለእሷ ከሆነ ለእሷ ከተሻላት ብለን እኮ ነው። እሷን ለማቆየት እኮ ነው እኛ የምንጠፋው። እንደውም ያመማት ምን እንደሆነ ልንገርሽ። ስማችሁ ነው ያመማት። ስማችሁ ስማችንማ እንደማያማት እኮ አስመርምረን እኮ ነው አቢ። ዝም ብሎ አይደለም። እኛ ዝም ብሎ ባለማወቅ አይደለም። በጤናም ባለማወቅ ተመርምሮ ነው። በትክክል ሙዬ ስሚ